ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ክፍል 2 ነው። ቀጥሎ ያሉት ጥያቄዎችን መልሷቸው። ጥያቄ ቁጥር 1 ርዝመቱ 5.5 ሳንቲሜትር የሆነ ካሬ ስፋቱ ስንት ይሆናል? ሀ 11 ካሬ ሳንቲሜትር፣ ለ 40.5 ካሬ ሳንቲሜትር፣ ሐመርሃ 30.25 ካሬ ሳንቲሜትር፣ መ 50 ካሬ ሳንቲሜትር። 30.25 ካሬ ሳንቲሜትር ካላችሁ ትክክል ነው። የካሬ ስፋት የሚሰላው የጎን ርዝመትን በራሱ በማባዛት ነው። ስለዚህ ስፋት እኩል ይሆናል ጎን ሲባዛ ጎን ነው። ስለዚህ ጎኑ 5.5 ከሆነ እሱን ሁለት ጊዜ ማባዛት ነው። ስለዚህ 5.5 ሳንቲሜትር ሲባዛ 5.5 ሳንቲሜትር እኩል ይሆናል 30.25 ካሬ ሳንቲሜትር ነው የሚሆነው። ምክንያቱም ሳንቲሜትር በሳንቲሜትር ሲባዛ ካሬ ስለሚሆን 30.25 ካሬ ሳንቲሜትር ይሆናል ማለት ነው ስፋቱ። የቸኮልኩባችሁ እንዳይሆን ተረጋግታችሁ እናንተ ስሩት። ጥያቄ ቁጥር 2 1 ካሬ ሳንቲሜትር ስንት ካሬ ሚሊሜትር ነው? ሀ 10 ካሬ ሚሊሜትር፣ ለ 100 ካሬ ሚሊሜትር፣ ሐመርሃ 10,000 ካሬ ሚሊሜትር፣ መ 100,000 ካሬ ሚሊሜትር። ስታሰሉት 100 ካሬ ሚሊሜትር ከመጣላችሁ ትክክል ነው መልሱ። 1 ሳንቲሜትር ማለት 10 ሚሊሜትር ነው ከሆነ 1 ካሬ ሳንቲሜትር ማለት ደግሞ ካሬ ማለት ሁለት ጊዜ ስለሚባዛ 10 ሚሊሜትር ሲባዛ 10 ሚሊሜትር ነው። ስለዚህ 10 ሲባዛ 10 ቁጥሩ 100 ነው የሚመጣ። ሚሊሜትር ሲባዛ ሚሊሜትር ደግሞ ካሬ ነው የሚሆነው፣ ካሬ ሚሊሜትር። ስለዚህ ትክክለኛው መልስ የሚሆነው 100 ካሬ ሚሊሜትር ነው ማለት ነው። ጥያቄ ቁጥር 3 የጎን ርዝመቱ 5 ሳንቲሜትር ወርዱ 4 ሳንቲሜትር እንዲሁም ቁመቱ 3 ሳንቲሜትር የሆነ ሳጥን ይዘቱ ስንት ይሆናል? ሀ 40 ኩቢክ ሳንቲሜትር፣ ለ 50 ኩቢክ ሳንቲሜትር፣ ሐመርሃ 60 ኩቢክ ሳንቲሜትር፣ መ 70 ኩቢክ ሳንቲሜትር። 60 ኪዩቢክ ሳንቲሜትር ካላችሁ ትክክል ነው። ምክንያቱም የሳጥን ማለትም ባለ 4 ማዕዘን ፕሪዝም ይዘት የሚሰላው ርዝመት ሲባዛ ወርድ ሲባዛ ቁመት በማድረግ ነው። ሶስቱን ነው የምናሰላቸው አንድ ላይ። ስለዚህ 5 ሳንቲሜትር ሲባዛ 4 ሳንቲሜትር ወርዱ ሲባዛ 3 ሳንቲሜትር ቁመቱ አንድ ላይ ሲሰላ 5 ጊዜ 4 20 20 ሲባዛ በ3 60 ይመጣል። ሳንቲሜትር ሲባዛ ሳንቲሜትር ሲባዛ ሳንቲሜትር ደግሞ ሳንቲሜትር ኪዩብ ይሆናል ማለት ነው። ስለዚህ መልሱ 60 ኪዩቢክ ሳንቲሜትር ወይም ሳንቲሜትር ኪዩብ የሚለው ትክክለኛው ምርጫ ነው የሚሆነው ማለት ነው። ጥያቄ ቁጥር 4 5 ሜትር ኩብ ወደ ሳንቲሜትር ኩብ ሲቀየር ስንት ይሆናል? ሀ 500፣ ለ 5000፣ ሐመርሃ 500,000፣ መ 5 ሚሊዮን። 5 ሚሊዮን ኩቢክ ሳንቲሜትር ካላችሁ ትክክል ነው። እንዴት ካላችሁ 1 ሜትር ኩብ ከ1 ሚሊዮን ኩቢክ ሳንቲሜትር ጋር እኩል ነው። ምክንያቱም ሜትር ኩብ 3 ጊዜ ነው የምናባዛ 100 ሲባዛ 100 ሲባዛ 100 ምክንያቱም 1 ሜትር 100 ሳንቲሜትር ስለሆነ በ3 ስናባዛው 100 ሲባዛ 100 ሲባዛ 100 ከዚህ ጋር እኩል ይሆናል። ስለዚህ አንዱ እንደዚህ ከሆነ 5 ሜትር ኩብ ስንት ይሆናል? ይሄንን ቁጥር በ5 ማባዛት ነው። ስለዚህ 5 ሲባዛ 1 ሚሊዮን 5 ሚሊዮን ኩቢክ ሳንቲሜትር ይሆናል ማለት ነው፣ ወይም ሳንቲሜትር ኩብ ይሆናል። ጥያቄ ቁጥር 5 የለስላሳ መጠጥ ሳጥን ሲደረደር ርዝመቱ 5 ወርዱ 4 እና ከፍታው 3 ቢሆን በአጠቃላይ የሳጥኑ ብዛት ስንት ይሆናል? ሀ 60 ሳጥን፣ ለ 50 ሳጥን፣ ሐመርሃ 40 ሳጥን፣ መ 70 ሳጥን። 60 ሳጥን የሚለው መልስ ከመጣላችሁ ትክክል ነው።
ምክንያቱም የተደረደሩትን ሳጥኖች ብዛት ለማወቅ የርዝመቱን የወርዱንና የከፍታውን ድርድር ማባዛት ያስፈልጋል። በዚህ መሰረት ርዝመቱ 5 ሳንቲሜትር ወይም 5 ሳጥን፣ ወርዱ 5 ሳጥን እና ከፍታው 5 ሳጥን ስለሆነ 5 ሲባዛ በ4 20፣ 20 ሲባዛ 3 60 ሳጥኖች ይሆናሉ አጠቃላይ ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ሰዎች እንዲደርሳችሁ ደግሞ ከፈለጋችሁ ሼር አድርጉ። ተመሳሳይ የስድስተኛ ክፍል ሚኒስትሪና ሞዴል ፈተናዎች የተለያዩ ትምህርቶች እዚህ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ሳብስክራይብ አድርጉ ቻናሉን። እየቸኮልኩ ወይም የፈጠንኩ ከሆነ ቪዲዮን እያስቆማችሁ ተከታተሉ። እንቀጥል። ጥያቄ ቁጥር 6 ከሚከተሉት ውስጥ አንዱ ህገወጥ ክፍልፋይ አይደለም። ሀ 8/8ኛ፣ ለ 26/6ኛ፣ ሐመርሃ 46/45ኛ፣ መ 12/13ኛ። 12/13ኛ ካላችሁ ትክክል ነው። ምክንያቱም ህገወጥ ክፍልፋይ ማለት ላዕላዩ ወይም ላዕሉ ከታችኛው ወይም ከታህቱ የሚበልጥ ወይም እኩል የሆነ ማለት ነው ህገወጥ ማለት። ስለዚህ የላይኛው ከታችኛው ከበለጠ ወይም እኩል ከሆኑ ህገወጥ ነው የሚባለው። ከነዚህ አማራጮች መካከል 8/8ኛ እኩል ናቸው፣ ስለዚህ ህገወጥ ነው። 26/6ኛ ላዕሉ ይበልጣል፣ ስለዚህ ህገወጥ ነው። 46/45ኛም 46 ወይም የላይኛው ወይም ላዕሉ ይበልጣል፣ ይሄም ህገወጥ ነው። 12/13ኛን የወሰድን እንደሆነ ግን 12 ከ13 ስለሚያንስ ወይም ላዕሉ ከታህቱ ስለሚያንስ ይሄኛው ህገወጥ አይደለም ማለት ነው። ስለዚህ ህገወጥ ያልሆነው 12/13ኛ ነው። እንቀጥል። ጥያቄ ቁጥር 7 4 አንዶች 3 1/10ኛዎች እና 2 1/100ኛዎች የሚለውን አገላለጽ የሚወክለው ቁጥር የቱ ነው? ሀ 4.32፣ ለ 23.4፣ ሐመርሃ 432፣ መ 234። ስትሰሩት 4.32 ከመጣ ትክክል ነው። ምክንያቱም 4 አንዶች ማለት 4 ማለት ነው። 3 1/10ኛዎች ማለት 3 ሲካፈል 10 0.3 ማለት ነው። 1/10ኛዎች የ10 1/10ኛው ቤት ማለት ነው። 2 1/100ኛዎች ማለት ደግሞ ይሄ የ100ኛው ቤት ነው። 0.02 ነው የሚሆነው። ስለዚህ ይሄንን ቁጥር አንድ ላይ ስናገናኘው ምንድነው የሚሆነው? 4 ሲደመር 0.3 ሲደመር 0.02 ይሄ ድምሩ ስንት ይመጣል? 4.32 ይሆናል ማለት ነው። ስለዚህ ይሄ ከሆነ ቁጥሩ እዚህ ላይ 4 የአንድ ቤት ነው፣ 3 የ1/10ኛ ቤት ነው፣ 2 የ100ኛ ቤት ነው ማለት ነው። በዚህ መንገድ ነው እንግዲህ እኛም ክፍልፋይ ስለሆነ ወይም የአስርዮሽ ቤት ስለሆነ ወደ ኋላ ከነጥብ በኋላ ያሉ ቁጥሮች በዚህ መልኩ ነው የሚገለጹት። ስለዚህ ትክክለኛው መልስ 4.32 የሚለው ነው ማለት ነው። ስለዚህ 4.32 ላይ 4 አንዶች 3 10ኛዎች ወይም 1/10ኛዎች እና 2 100ኛዎች ይገኛሉ ማለት ነው። ጥያቄ ቁጥር 8 2.3 ሲቀነስ 1.15 ስንት ይሆናል? ሀ 1.25፣ ለ 1.15፣ ሐመርሃ 1.51፣ መ 1.52። አንድ ነጥብ 1.5 ከመጣላችሁ ትክክል ነው። ምክንያቱም 2.30 ሲቀነስ 1.15 መልሱ 1.15 ነው የሚሆነው። ምክንያቱም 1.15 ሲደመር 1.15 2.3 ስለሆነ። ጥያቄ ቁጥር 9 21.5 ሲካፈል ለ2.5 ስንት ይሆናል? ሀ 7.6፣ ለ 8.6፣ ሐመርሃ 9.6፣ መ 10.6። 8.6 ካላችሁ ትክክል ነው ያሰላችሁት። ምክንያቱም አስርዮሹን ለማጥፋት
ሁለቱንም ቁጥሮች በ10 እናባዛለን። ይሄኛው አስርዮሽ አለ 21.5 ሚለው አስርዮሽ ነው። ይሄንን ለማጥፋት ነጥቧን ለማጥፋት በ10 ማባዛት ነው 215 ይሆናል። ይሄኛውንም አስርዮሽ ለማጥፋት በ10 ስናባዛው 25 ይሆናል። ነጥቡ ይወጣል ማለት ነው። ከዛ በኋላ 215 ለ15 ማካፈል ነው። 215 ሲካፈል ለ25 ስንት ይመጣል? 8.6 ይሆናል ማለት ነው። ጥያቄ ቁጥር 10 24 120ኛ ወደ አስርዮሽ ሲለወጥ ስንት ይሆናል? ሀ 0.2 ለ 0.3 ሐመሩሃ 0.4 መ 0.5 0.2 መጣላችሁ። ትክክል ነው። ምክንያቱም መጀመሪያ ክፍልፋዩን እናቃልላለን። 24 120ኛ ማለት ሲቃለል 2 አስረኛ ይሆናል። 24ን በ12 ስናቃልለው 2 ይመጣል። 120ን በ10 ስናቃልለው 10 ይመጣል። ስለዚህ 2 አስረኛ ሆነ ማለት ነው። አሁን ደግሞ ይሄን 2 አስረኛ መልሰን ደግሞ ስናቃልለው 1 አምስተኛ ይሆናል። ምክንያቱም በ2 ይሄኛው 10 5 ይሆናል። ስለዚህ 1 አምስተኛ ይሆናል። 1 አምስተኛ ማለት ወደ አስርዮሽ ተቀይሮ ሲጻፍ 1 ሲካፈል 5 0.2 ይሆናል ማለት ነው። ስለዚህ መልሱ 0.2 የመጣው በዚህ መንገድ ነው። በጣም ጥሩ እንቀጥል። የቸኮልኩባችሁ ከሆነ ቪዲዮን ያቆማችሁ ቀስ ብላችሁ ተረጋግታችሁ ስሩ። ጥያቄ ቁጥር 11 130 የ400 ስንት መቶኛው ነው? ከ400 ላይ 130 ስንት ፐርሰንቱ ነው ማለት ነው ጥያቄው። ሀ 30.5%፣ ለ 31.5%፣ ሐመሩሃ 32.5%፣ መ 33.5%። መልሱ 32.5% የሚለው ነው ትክክለኛው። ምክንያቱም መቶኛውን ለማግኘት የተሰጠው ቁጥር ሲካፈል ለጠቅላላ ቁጥር ነው የምናደርገው ማለት ነው። ሲባዛ በመቶ የተሰጠው ቁጥር አለ፣ ጠቅላላ ቁጥር ይሄኛው አለ፣ ሲባዛ በመቶ አድርገን የምናገኘው ቁጥር እሱን ነው እንግዲህ ወደ መቶኛ ስንቀይር የሚቀየረው ማለት ነው። በዚህ መሰረት የተሰጠን ቁጥር 130 ነው። 130 ጠቅላላ ቁጥሩ 400 ነው። ሲካፈል ለ400 ሲባዛ በመቶ አድርገን እናሰላለን። ይህንን ስናሰላ እዚህ ላይ 100 ላይ 2 ዜሮዎች አሉ፣ 400 ላይ 2 ዜሮዎች አሉ። ሁለቱን ዜሮዎች በሁለት ዜሮዎች ስናጣፋ ማን ይቀራል? 130 አራተኛ ይሆናል ማለት ነው። ምክንያቱም ሁለቱ ዜሮዎች ከዚህ ጋር ተጣፍተዋል። 130 አራተኛ 130 አራተኛ ማለት ደግሞ ሲካፈል 32.5% ይሆናል ማለት ነው። ጥያቄ ቁጥር 12 1400 ብር የሚሸጥ ቲሸርት 15% ተጨማሪ እሴት ታክስ ወይም ቫት ሲጨመርበት ስንት ይሆናል? ሀ 1410 ብር፣ ለ 1510 ብር፣ ሐመሩሃ 1610 ብር፣ መ 1710 ብር። አንድ ሺህ 610 ብር መጥቶላችሁ ከሆነ ትክክል ሰርታችሁታል። ምክንያቱም መጀመሪያ ታክሱን እንፈልጋለን። ታክሱን ወይም ቫቱ ስንት ነው? 15% ቫት ነው ወይም ተጨማሪ እሴት ታክስ ነው የሚለው። የ1400 ብር 15% ስንት ነው? ስለዚህ 15% ማለት 15 መቶኛ ማለት ነው። ይሄ ደግሞ ወደ አስርዮሽ ሲቀየር 0.15 ይሆናል። 15 ለመቶ ስናካፍል 0.15 ይሆናል። ስለዚህ 0.15ን በዋናው ዋጋ በ1400 ስናባዛው 210 ብር ይሆናል። ይሄ ቫቱ ነው ወይም ታክሱ ነው ማለት ነው። ስለዚህ ከዚህ ቀጥሎ ምንድን ነው የምናደርገው? በመቀጠል ታክሱን ከመጀመሪያ ዋጋ ጋር እንደምራለን። የመጀመሪያ ዋጋ 1400 ብር ነው። አስልተን ያመጣነው ታክስ ደግሞ 210 ብር ነው። ስለዚህ 1400 ሲደመር 210 1610 ብር ይሆናል ማለት ነው ከነ ታክሱ። ጥያቄ ቁጥር 13 81/45ኛ በዝቅተኛ ሂሳባዊ ቃል ሲገለጽ ስንት ይሆናል? 81/45ኛ በዝቅተኛ ሂሳባዊ ቃል ሲገለጽ ስንት ይሆናል? ሀ
5 ዘጠነኛ፣ ለ 9 አራተኛ፣ ሐመርሃ 9 አምስተኛ፣ መ 4 ዘጠነኛ። ዘጠኝ አምስተኛ መጣላችሁ? ትክክል ነው። ምክንያቱም ሁለቱንም ቁጥሮች ለጋራ አካፋያቸው ማካፈል ነው። የ81 እና የ45 የጋራ አካፋያቸው 9 አለ። ስለዚህ 81ን ለ9 ስናካፍልና 45ን ለ9 ስናካፍል የምናገኘውን ቁጥር ነው የምናገኘው ማለት ነው። በዚህ መሰረት 81 ሲካፈል ለ9 9 እና 45 ሲካፈል ደግሞ ለ9 5 ይሆናል። ስለዚህ ውጤታችን 9 አምስተኛ ነው የሚሆነው ማለት ነው። 9 አምስተኛ ትክክለኛው ምርጫ ነው ወይም ትክክለኛው መልስ ነው ማለት ነው። ጥያቄ ቁጥር 14 0.215 ወደ ክፍልፋይ ሲቀየር የትኛውን ይወክላል? ሀ 215 መቶኛ፣ ለ 125 አንድ ሺኛ፣ ሐመርሃ 215 አንድ ሺኛ፣ መ 125 መቶኛ። 215 አንድ ሺኛ የሚለው መልስ ከመጣላችሁ ትክክል ነው። እርግጥ እዚህ ላይ ነበረ። ለምን ነው እንደዛ የሚመጣው? 0.215 ስንት የአስርዮሽ ቤቶች አሉት? 3። የአስርዮሽ ቤት ማለት ከነጥብ በኋላ ያለው አሃዝ ነው። 1 2 3 3 የአስርዮሽ ቤቶች አሉት። 3 የአስርዮሽ ቤቶች ስላለው በአንድ ሺህ ስር ክፍልፋይ ሆኖ ይጻፋል ማለት ነው። ከነጥብ በኋላ 3 ዜሮ ነው የምናስቀምጥለት ከአንድ በኋላ። ስለዚህ የሚሆነው ምንድነው መልሱ? 215 እንዳለ ነውና ከስሩ 3 ዜሮዎች ያሉትን አንድ ስንዝቅ እናስቀምጥለት 1000 ይሆናል። 215 1000ኛ የሚለው ትክክለኛው መልስ ይሆናል ማለት ነው። ጥያቄ ቁጥር 15 ከትልቅ ወደ ትንሽ በቅደም ተከተል የተቀመጠውን ምረጡ። ከትልቅ ወደ ትንሽ መጀመሪያ ትልቁን ማለት ነው። ሀ 1 ስድስተኛ፣ 3 አምስተኛ፣ 1 ሰባተኛ እና 3 ሰባተኛ፣ ለ 3 አምስተኛ፣ 3 ሰባተኛ፣ 1 ስድስተኛ፣ 1 ሰባተኛ፣ ሐመርሃ 3 ሰባተኛ፣ 3 አምስተኛ፣ 1 ስድስተኛ፣ 1 ሰባተኛ፣ መ 1 ስድስተኛ፣ 3 ሰባተኛ፣ 1 ሰባተኛ፣ 3 አምስተኛ። ረጋ ብላችሁ ስትሰሩት የሚመጣው መልስ 3 አምስተኛ፣ 3 ሰባተኛ፣ 1 ስድስተኛ እና 1 ሰባተኛ ነው። ይሄን እንየው። ቁጥሮቹን መጀመሪያ ለማወዳደር ወደ አስርዮሽ ብንቀይራቸው ነው የሚቀለው። 3 አምስተኛ ማለት 3 ሲካፈል ለ5 0.6 ይመጣል። 3 ሰባተኛ ማለት ደግሞ በአማካይ 0.42 ይመጣል። 1 ስድስተኛ ማለት አሁንም ሲሰላ በአቅራብ ወይም በአማካይ 0.16 ይመጣል። 1 ሰባተኛም እንደዚሁ በአቅራብ 0.14 ይመጣል። በዚህ ቅደም ተከተል መሰረት ከነዚህ ሁሉ የሚበልጠው 0.6 ነው። ከሱ ቀጥሎ 0.42 ነው አነስ የሚለው። ከዚህ ደግሞ አነስ የሚለው 0.16 ነው። ከዛ የመጨረሻው ትንሹ 0.14 ነው ማለት ነው። በመሆኑም በቅደም ተከተል ሲቀመጥ ከትልቁ ወደ ትንሹ 3 አምስተኛ ይበልጣል፣ 3 ሰባተኛ ይበልጣል፣ 1 ስድስተኛ ይበልጣል ከ1 ሰባተኛ ይሆናል ማለት ነው። በጣም ጥሩ እንቀጥል። ጥያቄ ቁጥር 16 ከሚከተሉት ቁጥሮች ውስጥ በ2 3 4 5 6 እና በ7 ተካፋይ የሆነው የትኛው ነው? በእነዚህ ሁሉ ተካፋይ የሆነው ሀ 420 ለ 3234 ሐመርሃ 2303 መ 2340 420 ከመጣላችሁ ትክክል ነው። ምክንያቱም የእነዚህ ቁጥሮች ትንሹ የጋራ ብዜት ማለትም የ2 የ3 የ4
የ5 የ6 እና የ7 ትንሹ የጋራ ብዜት 420 ነው። ስለዚህ 420 ለ2ም ለ3ም ለ4ም ለ5ም ለ6ም ለ7ም ያለ ቀሪ ይካፈላል ማለት ነው። ስለዚህ ሁሉም 2 3 4 5 6 እና 7 ያለ ቀሪ ስለሚካፈሉ መልሱ 420 ይሆናል ማለት ነው። ጥያቄ ቁጥር 17 የ10 20 እና 30 የጋራ አካፋዮች የትኞቹ ናቸው? የጋራ አካፋዮች ሀ 1 2 5 10 ለ 1 2 4 5 10 ሐመርሃ 1 10 20 30 መ 10 20 30 ረጋ ብላችሁ ታሰሉት። የሚመጣው መልስ 1 2 5 10 ሚለው ነው። ምክንያቱም የ10 አካፋዮች 1 2 5 እና 10 ናቸው። የ20 አካፋዮች 1 2 4 5 10 እና 20 ናቸው። የ30 አካፋዮች ደግሞ 1 2 3 5 6 10 15 እና 30 ናቸው። ከነዚህ መሃል የጋራ የሆኑት እነማን ናቸው ነው? አንድ ለምሳሌ ሶስቱም ጋር አለ፣ ስለዚህ አንድ ይሆናል ማለት ነው። 2 እዚህም አለ እዚህም አለ እዚህም አለ፣ እሱም ይሆናል። 4 እዚህኛው ላይ አለ፣ እዚህ አካባቢ የለም። 5 ሶስቱም ላይ አለ፣ 1 2 እዚህ ሶስቱም ላይ 5 ቁጥር አለ፣ ስለዚህ 5ም ይሆናል። ሌላው የመጨረሻው 10 ነው። 10 እዚህም አለ እዚህም አለ እዚህም አለ፣ ስለዚህ የሶስቱ የጋራ አካፋይ 1 2 5 እና 10 ነው ማለት ነው። ጥያቄ ቁጥር 18 የአንድ ሙሉ 2/5ኛ እና 3/4ኛ ድምር ስንት ነው? ሀ 34/20ኛ ለ 43/20ኛ ሐመርሃ 20/34ኛ መ 20/43ኛ 43/20ኛ ይመጣል። ረጋ ብላችሁ ከሰራችሁት እንዴት ነው የሚመጣው? አንድ ሙሉ 2/5ኛን መጀመሪያ ወደ ህገወጥ ክፍልፋይ እንቀይረው። ህገወጥ ክፍልፋይ ማለት ምን ማለት ነው? ላዕሉ ከታህቱ ሲበዛ ወይም እኩል ሲሆን ማለት ነው። ስለዚህ ይሄኛው ሲቀየር እንዴት ነው የሚቀየረው? 5 ሲባዛ 1 ሲደመር 2 ሲካፈል 5 ይሆናል። 5 ሲባዛ 1 5 ነው። 5 ሲደመር 2 7 ነው። 7/5ኛ ይሆናል ማለት ነው። ስለዚህ ይሄ 7/5ኛ ህገወጥ ክፍልፋይ ነው። ወደ ህገወጥ ቀየረው። ለምን? 7 ከ5 ስለሚበልጥ። ከዛ ቀጥሎ ደግሞ ይህንኑ 7/5ኛ የቀየርነውን ከ3/4ኛ ጋር እንደምረው። 7/5ኛ ሲደመር 3/4ኛ። ይሄን ደግሞ ለመደመር የ5 እና የ4ን የጋራ አካፋይ እንወስድና ከዛ ማስላት ነው። የ5 እና የ4 ትንሹ የጋራ አካፋይ 20 ነው። 20 ሲካፈል ለ5 4 ጊዜ 4 ሲባዛ በ7 28 ሲደመር 20 ሲካፈል ለ4 5 ጊዜ 5 ጊዜ 3 15 ከዛ በኋላ እነዚህን መደመር ነው። 28 ሲደመር 15 43 ይመጣል። 43 20ኛ ትክክለኛው መልስ ነው ማለት ነው። ስለዚህ ለላይ የተቀመጠው 43 20ኛ ትክክለኛው መልስ ነው ማለት ነው። በዚህ አጋጣሚ መልሱ 43 20ኛ ይሁን እንጂ 43 20ኛም ራሱ ህገወጥ ክፍልፋይ ነው። ለምን? 43 ከ20 ስለሚበልጥ። ጥያቄ ቁጥር 19 የ205 እና ሌላ ሙሉ ቁጥር ትጋአ 5 ነው። የሁለቱ ቁጥሮች ትጋብ 12300 ቢሆን ሁለተኛው ሙሉ ቁጥር ስንት ይሆናል? ስለዚህ ትልቁን የጋራ አካፋይ እና ትንሹን የጋራ ብዜት ነው እዚህ ላይ እንግዲህ ማነጻጸር ያለብን ወይም የምናሰላው እሱን የሚመለከት ቁጥር ነው። ሀ 400 ለ 300 ሐመርሃ 250 መ 505 300 ከመጣላችሁ ትክክል ነው ማለት ነው። ምክንያቱም ቀመሩ
ቁጥር 1 ሲባዛ ቁጥር 2 እኩል ይሆናል ትንሹ የጋራ አካፋይ ሲባዛ ትልቁ የጋራ ብዜት ነው። እንግዲህ ፎርሙላው ይሄ ነው። ቁጥር 1 የሚባለው የተሰጠው ቁጥር ነው ይሄኛው። ቁጥር 2 ገና ያልተሰጠው የምንፈልገው ነው። ይሄ ደግሞ ትልቁ የጋራ አካፋይ ትንሹ የጋራ አካፋይ 5 ተሰጥቶናል። ትልቁ የጋራ ብዜትም 12300 ተሰጥቶናል። ስለዚህ እነዚህን ተጠቅመን ነው የምናሰላው ማለት ነው። በዚህ መሰረት ቁጥር 1 205 ነው፣ ይሄው የተሰጠው ነው። ቁጥር 2 ገና የምንፈልገው ነው። ትንሹ የጋራ አካፋይ 5 ይሄው፣ ትልቁ የጋራ ብዜት ደግሞ 12300 ነው። በዚህ መሰረት ቁጥር 2ን ነው የምናሰላው። ቁጥር 2ን ለማግኘት እነዚህን አባዝተን 5 ሲባዛ 12300 ሲካፈል ለ205 ነው የሚሆነው። በዚህ መሰረት 300 ይመጣል ማለት ነው። ስለዚህ ትክክለኛው መልስ 300 የሆነው ለዚህ ነው። ጥያቄ ቁጥር 20 የሁለት ቁጥሮች ብዜት 122 ቢሆን እና የሁለቱ ቁጥሮች ትንሹ የጋራ አካፋይ ደግሞ 1 ቢሆን የሁለቱ ቁጥሮች ትልቁ የጋራ ብዜት ስንት ይሆናል? ሀ 61 ለ 36 ሐመሮሃ 122 መ 244 122 ከመጣላችሁ ትክክል ነው። ምክንያቱም ቀመሩ ብዜት እኩል ይሆናል ትጋአ ሲባዛ ትጋብ ነው። ትንሹ የጋራ አካፋይ ሲባዛ ትልቁ የጋራ ብዜት ነው። ቀመሩ ይሄ ነው። በዚህ መሰረት 122 የተሰጠን ብዜት ነው። ይሄው የሁለት ቁጥሮች ብዜት ይላል 122 ተሰጥቶናል። እኩል ይሆናል ትጋአ ሲባዛ ትጋብ። ትጋአ ይሄው ተሰጥቷል 1 ትልቁ የጋራ አካፋይ ተሰጥቶናል። ሲባዛ ትንሹ የጋራ አካፋይ ተሰጥቶናል ሲባዛ ትልቁ የጋራ ብዜት። ስለዚህ ትልቁ የጋራ ብዜትን ለማግኘት 122ን ለአንድ ማካፈል ነው። መልሱ 122 ይመጣል ማለት ነው። ሀያ አንደኛ ትንሹ ተተንታኝ ኢ ተጋማሽ ቁጥር የትኛው ነው? ሀ 1 ለ 3 ሐመሩሃ 5 መ 9 መልሱ 3 ነው። ለምን 3 ሆነ? 1 ተተንታኝ ቁጥር አይደለም ሲጀመር። 2 ተተንታኝ ነው፣ ትንሹ ተተንታኝ ነው፣ ነገር ግን ተጋማሽ ነው ደግሞ የሚለው ኢ ተጋማሽ ነው ጥያቄው የሚለው። ስለዚህ 2ም መልስ አይሆንም ማለት ነው። 3 ቀጣዩ ተተንታኝ ሲሆን ቁጥሩ ደግሞ ኢ ተጋማሽ ነው። ስለዚህ ተተንታኝም ነው ኢ ተጋማሽም ነው። ስለዚህ መልሱ 3 የሆነው ለዛ ነው ማለት ነው። ጥያቄ ቁጥር 22 ከአንድ መቶኛ ወይም ከ1% ጋር እኩል ያልሆነው የትኛው ነው? እኩል ያልሆነው ሀ 0.01 ለ 3 መቶኛ ሐመሩሃ 2 3 መቶኛ መ 1 መቶኛ ጊዜ ወስዳችሁ ስታሰሉ የሚመጣላችሁ መልስ 2 300ኛ ነው። እንዴት ነው የሚመጣው? 1% ማለት 1 መቶኛ ማለት ነው። 1 ሲካፈል ለመቶ ማለት ነው 1% ማለት። ወይም ይሄ ደግሞ ወደ አስሬው ሲቀየር 0.01 ይሆናል ማለት ነው። በዚህ መሰረት 3 መቶኛ ሲቃለል በ3 መቶ ይሆናል 1 መቶኛ ይሆናል። 1 መቶኛ ማለት 1% ነው። ነገር ግን 2 300ኛ ማለት ሲቃለል 150ኛ ይመጣል። 150ኛ ደግሞ ከመቶ ጋር ሲባዛ 0.006 ነው የሚመጣው። ይህም 0.66% ነው የሚሆነው እንጂ 0.1 ጋር እኩል አይሆንም። ስለዚህ ትክክለኛ ያልሆነው መልስ የትኛው ነው? 2 300ኛ የሚለው ነው። ሌሎቹ 0.01 3 300ኛ እና 1 መቶኛ እኩል ናቸው። እኩል ያልሆነው 2 300ኛ የሚለው ነው። እንቀጥል። ጥያቄ ቁጥር 23 አንድ ሙሉ ቁጥር ኢ ተጋማሽ የሚሆነው የቁጥሩ የአንድ ቤት ሆሄ ስንት ሲሆን ነው? ሀ
1 3 5 7 9 ለ 0 2 3 6 8 ሐመሮሃ 0 2 4 6 8 መ 2 5 10 1 3 5 7 9 ከመጣላችሁ ትክክል ነው። ምክንያቱም ማንኛውም ሙሉ ቁጥር ኢ ተጋማሽ የሚባለው የአንድ ቤት ሆሄው በሁለት የማይካፈል ሲሆን ነው። በሁለት የማይካፈሉ ቁጥሮች እነማን ናቸው? 1 3 5 7 እና 9 ናቸው። ስለዚህ እነዚህ የመጨረሻው አሃዝ የመጨረሻው ቁጥር ከሆኑ ያ ቁጥር ለሁለት አይካፈልም ወይም ኢ ተጋማሽ ነው ማለት ነው። ጥያቄ ቁጥር 24 የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባየናቸው ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ ሳትረሱ። ሌሎቹ ጓደኞቻችሁ እንዲደርሳቸው ደግሞ ከፈለጋችሁ ሼር አድርጉ። ሌሎች የስድስተኛ ክፍል ሚኒስትሪና ሞዴል ፈተናዎች በተለያዩ ትምህርቶች እዚሁ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ሳብስክራይብ አድርጉ። ምናልባት ሂሳብ ስለሆነ እየፈጠንኩ ወይም የቸኮልኩባችሁ ከሆነ ቪዲዮን እያስቆማችሁ ረጋ ብላችሁ ስሩ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 24 አንድ ነጋዴ በ50 ሺህ ብር የገዛውን ቴሌቪዥን በ5% አትርፎ ቢሸጥ ነጋዴው ያተረፈው ስንት ብር ነው? ሀ 3000 ብር፣ ለ 2500 ብር፣ ሐመሩሃ 2400 ብር፣ መ 3500 ብር። 2500 ብር ከመጣላችሁ ትክክል ሰርታችሁታል ማለት ነው። እንዴት ነው ይሄ የሚመጣው? ትርፉን ለማግኘት የግዢ ዋጋውን በመቶኛ እናባዛለን። ስለዚህ በመቶኛ ስናባዛ 5% ማለት 0.05 ማለት ነው። ስለዚህ ዋጋውን 50 ሺህ ሲባዛ በ0.05 ወይም 5% እዚህ ጋር የተሰጠን 5% አትርፏል ስለሚል 5% ማለት 0.05 ማለት ነው። ወደ 10 ሲቀየር ይሄን ነው የምናባዛው። ከዛ በኋላ ምን ይሆንልናል? 50 ሺህ ሲባዛ 500ኛ ማለት ደግሞ ምክንያቱም 0.05 ማለት 500ኛ ማለት ነው። ስናባዛ ሁለቱን የ5000 ዜሮዎች ከ102 ዜሮዎች ጋር እናጣፋለን። እነዚህ ሁለት ዜሮዎች በእነዚህ ሁለት ዜሮዎች ስናጣፋቸው እዚህ 500 ይቀራል፣ እዚህ 5 ይቀራል። 500 ሲባዛ በ5 2500 ብር ይሆናል። ይሄ ምኑ ነው? ትርፉ ነው። ትርፉ። ስለዚህ በ50 ሺህ ብር የገዛውን ዕቃ 5% አትርፎ ከሸጠ ትርፉ 2500 ብር ነው። በዚህ አሰራር ቅደም ተከተል ማለት ነው። ጥያቄ ቁጥር 25 7 20ኛ ወደ መቶኛ ሲቀየር ስንት ይሆናል? ሀ 45%፣ ለ 55%፣ ሐመሮሃ 25%፣ መ 35%። 35% መጣላችሁ። ትክክል ነው የሰራችሁት ማለት ነው። እንዴት ነው የሚመጣው? ክፍልፋዩን ወደ መቶኛ ለመቀየር በመቶ ማባዛት ነው። ሌላ ምንም ነገር የለውም። ስለዚህ ይህንን ቁጥር ወደ መቶኛ ለመቀየር 7 ሲካፈል ለ20 ሲባዛ በመቶ ማድረግ ብቻ። ይኸው 7 ሲካፈል ለ20 ሲባዛ በመቶ። ይህን ስናሰላ እናጣፋዋለን ወይም እናቃልለዋለን። የታችኛውን በ20 ስናቃልለው 1 ይሆናል። መቶን በ20 ስናቃልለው 5 ይሆናል። ስለዚህ እዚህ ላይ 5 ይቀራል። 7 ሲባዛ በ5 35% ይሆናል። በጣም በቀላሉ እንደዚህ ነው የሚሰራው ማለት ነው። ስለዚህ ክፍልፋዩን በመቶ ስናባዛ ወደ መቶኛ ቀየርን ማለት ነው። ጥያቄ ቁጥር 26 ሃና 33/6 ኪሎ ግራም ሙዝ እና 5.6 ኪሎ ግራም ብርቱካን ገዛች። በአጠቃላይ ስንት ኪሎ ግራም ፍራፍሬ ገዛች? ሀ 15.15 ኪሎ ግራም፣ ለ 11.5 ኪሎ ግራም፣ ሐመሮሃ 11.1 ኪሎ ግራም፣ መ 9.4 ኪሎ ግራም።
11.1 ኪሎ ግራም መጣላችሁ። ትክክል ሰርታችሁታል ማለት ነው። 33 ሲካፈል ለ6 ምክንያቱም 33 ስድስተኛ ማለት ወደ አስርዮሽ ስንቀይረው ስናካፍለው 5.5 ይመጣል። ስለዚህ ሙዙ 33 ስድስተኛ ኪሎ ግራም ወይም 5.5 ኪሎ ግራም ነው የሚሆነው። ሲደመር ብርቱካኑ ደግሞ 5.6 ነው ወይም 5.6 ኪሎ ግራም። ስለዚህ 5.5 ኪሎ ግራም ሙዝ እና 5.6 ኪሎ ግራም ብርቱካን በአጠቃላይ 11.1 ኪሎ ግራም ፍራፍሬ ይሆናል ማለት ነው። ጥያቄ ቁጥር 27 2/5 ሲደመር 1/4 ስንት ይሆናል? ሀ 20 13ኛ፣ ለ 13 20ኛ፣ ሐመሮሃ 5 20ኛ፣ መ 16 20ኛ። አስራ 13 20ኛ ከመጣላችሁ ትክክለኛ መልስ አመጣችኋል ማለት ነው። ምክንያቱም 2/5 ሲደመር 1/4 ስናሰላ እንዴት ነው የምናደርገው? የ5 እና የ4ን የጋራ መካፈያ እንወስዳለን በጋራ። ስለዚህ የሁለቱን በጋራ ስንወስድ 20 ነው። 20 ሲካፈል ለ5 4 ጊዜ 2 8 ይመጣል። ሲደመር 20 ሲካፈል ለ4 5 ጊዜ 1 5 ይመጣል። ከዛ በኋላ ላሉን መደመር ነው። 8 ሲደመር 5 13 ነው። 13 ሲካፈል ለ20 ወይም 13 20ኛ ይሆናል ማለት ነው። ስለዚህ ትክክለኛው መልስ 13 20ኛ የሆነው በዚህ ምክንያት ነው። እንዲሁ ለማስታወስ ያህል ከነዚህ ከተሰጡት አማራጮች መካከል የትኛው ነው ህገወጥ፣ የትኛው ነው ህጋዊ ክፍልፋይ? ለማስታወስ ያክል ብቻ ነው፣ ጥያቄው ላይ የለም በእርግጥ። ስለዚህ አንድ ክፍልፋይ ህጋዊ ነው የሚባለው ላዕሉ ወይም የላይኛው ከታችኛው ሲያንስ ነው። በዚህ መሰረት 20 13ኛ ህገወጥ ነው፣ ምክንያቱም 20 ከ13 ስለሚበልጥ። 13 20ኛ ህጋዊ ነው የከላይ ያለው ስለሚያንስ ወይም ላዕሉ ስለሚያንስ። 5 20ኛም ህጋዊ ነው 5 ከ20 ስለሚያንስ። 16 20ኛም ህጋዊ ነው ምክንያቱም 16 ከ20 ስለሚያንስ። እንቀጥል። ጥያቄ ቁጥር 28 ወደ 28ኛው ጥያቄ ስንሄድ ምንድነው የሚለው ጥያቄው? 34ኛ ሲቀነስ 0.9 ስንት ይሆናል? ሀ 4.6፣ ለ 5.6፣ ሐመሮሃ 6.6፣ መ 7.6። መልሱ 6.6 ነው። እንዴት ነው የሚመጣው? ይሄ ደግሞ 30 ሲካፈል ለ4 ወይም 34ኛ ማለት ወደ አስርዮሽ ሲቀየር 7.5 ይሆናል። አንድ ስለዚህ ምንድነው የምናደርገው? 7.5 ሲቀነስ 0.9 ማለት ነው የሚሆንልን። 7.5 ሲቀነስ 0.9 እኩል ይሆናል 6.6። ስለዚህ ትክክለኛው መልስ 6.6 የመጣው በዚህ መንገድ ነው። ክፍልፋዩን ወደ አስርዮሽ ቀይር ነው፣ ከዛ ከአስርዮሹ ጋር አሰላ ነው። ይሄን ያክል መጣለን። ወደ ጥያቄዎቹ ማገባደጃ የደረስን ነው። ጥያቄ ቁጥር 29 የ5/3ኛና የ0.2 ብዜት ስንት ይሆናል? ሀ 1/3ኛ፣ ለ 1/2ኛ፣ ሐመሮሃ 1/4ኛ፣ መ 1/5ኛ። አንድ ሶስተኛ ከመጣላችሁ ትክክል ሰርታችኋል ማለት ነው። ካልሆነም እንደገና ሞክሩት። ይሄ 1/3 እንዴት ነው የሚመጣው? መጀመሪያ 0.2 ማለት ወደ ክፍልፋይ ሲቀየር ከነጥብ በኋላ አንድ አሃዝ ስለሆነ ያለው በባለ 1 0 ነው የሚቀመጠው። ስለዚህ 2/10ኛ ይሆናል። ይሄው 2/10ኛ። ስለዚህ 5/3 እና 2/10ኛን ማስላት ነው ማለት ነው። ይሄ እንደገና ሲቃለል 2/10ኛ ማለት ደግሞ 1/5ኛ ነው። ስለዚህ 5/3 ሲባዛ 1/5 ስንት ነው የሚሆነው? ይሄን ለማስላት ቁጥሮችን ማቃለል። እዚህ ላይ 5 አለ፣ እዚህ ላይ 5 አለ። ሁለቱን ስናጣፋ ማን ይቀራል? 1/3 ይቀራል ማለት ነው። ስለዚህ 5 በ5 ሲጣፋና 1/3 የሚለው
መልሱ ነው ይቀራል። ስለዚህ የ5/3 እና የ0.2 ብዜት 1/3 የሚለው መልስ ነው ማለት ነው። ወደ መጨረሻው ጥያቄ ደረስን። የመጨረሻው ጥያቄ ምንድነው የሚለው 0.32 ሲካፈል 5/4 ስንት ይሆናል? ሀ 0.325 ለ 0.256 ሐመርሃ 0.562 መ 0.725 0.256 ከመጣላችሁ በትክክል ሰርታችሁታል። እንደዚህ ደግሞ ካልመጣላችሁ እንደገና ሞክሩት። እንዴት ነው 0.256 የሚመጣው? መጀመሪያ 5/4ኛን ወደ አስርዮሽ መቀየር። 5/4ኛ ወደ አስርዮሽ ሲቀየር 5 ሲካፈል ለ4 1.25 ይመጣል። ከዛ ደግሞ ቀጥሎ 0.32ን ለ1.25 ማካፈል ነው። ይሄ ስንት ይመጣል? 0.256 ይሆናል። ወይም 0.32 ሲባዛ 5/4ኛ የሚለውን 4/5ኛ እናደርገዋለን። ለምንድን ነው 5/4ኛ 4/5ኛ የምናደርገው? ማካፈሉን ወደ ማባዛት ስለቀየር ነው። ስለዚህ ይሄኛው ማካፈል ወደ ማባዛት ሲቀየር ቁጥሩ ይገለበጥና 5/4ኛ የነበረው 4/5ኛ ይሆናል። ስለዚህ 4/5ኛ ማለት ከ0.32 ጋር ሲደመር የሚመጣው ውጤት 0.256 ነው ማለት ነው። ውድ የዚህ ቻናል ተከታታዮች የዚህን ዓመት የሂሳብ ሞዴል ፈተና ሁለተኛውን ዙር እዚህ ላይ እናጠናቅቃለን። ድንገት ይህንን ጥያቄ ፒዲኤፉን ወይም ወረቀቱን በወረቀት መልክ ያለውን ከፈለጋችሁ በቴሌግራም ቻናላችን ላይ ሃው ቲዩብ ላይ ገብታችሁ ጆይን አድርጋችሁ ማግኘት ትችላላችሁ። ብዙ ጥያቄዎች እና መልሶች እዛው ላይ ስላሉ እዛ ላይ ማግኘት ትችላላችሁ። መልካም የጥናትና የፈተና ጊዜ ይሁንላችሁ። መልካም ዝግጅት። ቻው